መንግስት ፈርሶ የሽግግር መንግስት እንዲመሰረት ሁሉ ጊዜ ይጠይቃል። መንግስት መቀየር ምን ማለት ነው? ኤጂአይ የመጣ ነው። አርቲፊሻል ጀነራል ኢንተለጀንስ አንዳንድ ሀገሮች ሊጠቀሙ በዝግጅት ላይ ይገኛል። ምን አገባኝ ብሎ አሁን እዚህ ሀገር ወንጀል ሲፈጽም ሲያይ ምን አገባኝ ብሎ የሚያልፋለ። የህግ የበላይነት ግንባታ ገዢ አጀንዳ ሆኖ መቅረብ የነበረበት ጉዳይ ነው ብዬ አምናለሁ። እንደው ከትልቅ ይቅርታ ጋር በፊት እርሶ በነበሩበት ዘመን ግብረገብ የሚባለው ትምህርት ነው። ድሮ ግብረገብ ተብሎ የሚሰጠው ነው። የግብረገብ ትምህርት ይሰጣል። ነፍጥ ያነገቡ ነፃ አውጪዎች ያሉበት ሀገር ነው። በህዝብ ድምፅ ያልተመረጠው ይሄ የሽግግር መንግስት ሰላም ጤና ስጥልኝ ውድ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ዳሽን ቲዩብ ለእናንተ ይጠቅማሉ የምንላቸውን ሀሳቦች የምናቀርብበት ሰዓት ነው። ያው የዘወትር ተባባሪ እንግዳ ዛሬም ጋብዘናል። በሀገራዊ ጉዳይ ላይ ለማውራት ጋሽ አብርሃም አብዲሳን ነው። መቼም ኢትዮጵያ እስካሉ ድረስ በምንጠራቸው ሰዓት በፍጹም ፈቃደኝነት ለሀገር ለትውልድ የሚጠቅም በሳልና ገንቢ ሀሳብ እያቀበሉን ነው። እናንተም እንደወደዳችሁት በምታደርጉልን መልእክቶች እየተረዳን ነው። ዛሬም በሀገራችን ኢትዮጵያ እንግዲህ ትልቅ የሚባለው ሀገራዊ ምክክር እየተደረገ ባለበት ወቅት በምክክር ላይ ሊገቡ ወይ ሊካተቱ የሚገባቸው በምክክር ወቅት የሚፈጠሩ መልካምና አስቸጋሪ ሁኔታዎችና በዓለም ላይ ደግሞ ምክክር ያደረጉ ሀገሮች የተሳካላቸውና ያልተሳካላቸው የህግ የበላይነት ምን ማለት ነው በሚለው ከሀገራቸው ከኖሩበት አሜሪካ እና ከሌላ ዓለም ህግ ጋር እያቀራረብን እንወያያለን። ጋሽ አብርሃም ዛሬም እንግዲህ ስንጋብዞት በትዕግስት ጠብቀውን ከኛ ጋር ውይይት ለማድረግ ፈቃደኛ ስለሆኑ በዳሽን ቤተሰብ ስም እጅግ አድርጌ አመሰግናለሁ። ስለተጋበዝኩ እኔም እጅግ አድርጌ አመሰግናለሁ። እሺ ጋሽ አብርሃም እንግዲህ ብዙ ጊዜ እርስዎ ኢትዮጵያ ከመጡ ከተዋወቁት በኋላ ብዙ ቪዲዮዎች አብረን ሰርተናል። ለታሪክ የሚቀመጥ አስተማሪ በኢትዮጵያ ታሪክ በኢትዮጵያ ፖለቲካ ላይ ዛሬ ደግሞ ከእርሶ ጋር የሚያወያየን ሀገራዊ ምክክር ኮሚሽን 4 ዓመት ሙሉ ሲሰራ ሲዘጋጅ ቆይቶ ኢትዮጵያኖች በሀገራቸው ጉዳይ ሊወያዩ ከ4000 ያላነሰ ህዝብ እንግዲህ ሚዲያው ሌላው አካልን ሳያካትት ነው በኮንቬንሽን ሴንተር በአዲሱ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና የቀደሙ መሪዎች ትልልቅ ሰዎች በተገኙበት አባሳንጆም በተገኙበት ለአፍሪካኖች አስተማሪ የሆነ የመክፈቻ ፕሮግራም ተደርጓል። ይሁንና የሀገራዊ ምክክር ኮሚሽን ሲደረግ ግን ሀገራዊ ምክክር ኮሚሽን ማካተት ያለባቸው ያልተነሱ ሀሳቦች፣ ሁለተኛ ደግሞ ሀገራዊ ምክክርስ ማለት ራሱ ምን ማካተት አለበት የሚለውን ትንሽ ብንወያይ። ለምሳሌ ሰዎች ህገ መንግስት መቀየር አለበት ይላሉ። ህገ መንግስት መቀየር ምን ማለት ነው የሚለው ላይ የትኛውስ ቨርዥን ነው የሚቀየረው የሚለው ብዙ የጠራ ነገር የለንም እና በዛ ላይ ትንሽ ከእርሶ ጋር ብንወያይ። መልካም። እንግዲህ ይሄ ብሔራዊ የምክክር መድረክ በኢትዮጵያ ከተነሳ 1 2 ዓመት 3 ዓመት ሆነዋል። አሁን ይሁን ሆኖ ተግባራዊ ሆኖ በትላንቱ ዕለት ተጀምሯል። በአንድ ሀገር ውስጥ የሚገኙ ዜጎች ስለ ሀገራቸው መጻኢ ዕድል ተመካክሮ መክረውና ዘክረው የሚፈጥሩት ተቋም እጅግ በጣም አስፈላጊ ነው። ለመጀመሪያ ጊዜ በዚህ አይነት ሁኔታ በተቀናጀ መንገድ 8 አጀንዳዎችን እየሰነቀ በ4000 አባላት የተገኙበት ለ3 ተከታታይ ሳምንታት የሚካሄድ ብሔራዊ ምክክር መደረጉ ለማንኛውም ኢትዮጵያዊ ዜጋ በውጭ ሀገርም ሆነ በሀገር ውስጥ ለሚገኝ ትልቅ ተስፋ የሰነቀ ነው። በእርግጥ አጀንዳዎቹ ወሳኝ ቢሆኑም እንኳን
ትልቁ በኢትዮጵያ ህዝብ ሊመክርበት የሚገባው የህግ የበላይነት ነው። በዓለማችን ላይ የህግ የበላይነት ግንባታ እጅግ በጣም አስፈላጊ ነው። በኢትዮጵያም የህግ የበላይነት ግንባታ ዋናና አንኳር ጉዳይ ነው ብዬ አምናለሁ። የህግ ተቋም አለ በሚል ሁኔታ ብቻ እንዳይታለፍ እሰጋለሁ። የህግ የበላይነት ግንባታ ከትምህርት ቤት መጀመር አለበት። ከህፃናት መጀመር አለበት። ሰዎች የህግ የበላይነት በተገነባበት ሀገር ውስጥ ፍትህ አለ ብለን እናምናለን። የህግ የበላይነት ግንባታ ባልተደረጉባቸው ሀገሮች ውስጥ የዲሞክራሲ ግንባታ ትርጉም የለውም። የዲሞክራሲ ምርጫ፣ የዲሞክራሲ ግንባታ በስራ ላይ ሊውል የሚችለው የህግ የበላይነት ሲኖር ብቻ ነው። የኢኮኖሚ ግንባታም በስራ ላይ መዋል የሚችለው የህግ የበላይነት ሲኖር ነው። የህግ የበላይነት ማለት ህብረተሰቡ፣ ወጣቱ በትምህርት ቤት፣ ህብረተሰቡ በየቀበሌው በየመንደሩ የህግ የበላይነትን ግንባታና የሰላም ግንባታን አያይዞ በዚህ መድረክ ላይ ይቀርባሉ ያምናሉ። የሰላምን አስፈላጊነት፣ የጦርነትን አስከፊነት አስረግጦ ለወጣቱ ትውልድ ማስገንዘብ ያስፈልጋል። የዚህ አይነት ምክክር ከዚህ ቀደም በተለያዩ ሀገሮች ተደርጓል። በ2015 ጀርመን ውስጥ እንኳን ስለ ተቋም ግንባታ ጉዳይ፣ ስለ ሳይንስና ቴክኖሎጂ ጉዳይ ተነስቶ ብሔራዊ ምክክር ተደርጓል። በአንዳንድ ሀገሮች ውስጥ ብሔራዊ ምክክሩ መሰረት ይዞ ይቀጥላል። በአንዳንድ ሀገሮች ደግሞ ምክክሩ በነጋታው ይፈርሳል። በዚህ ላይም ጥንቃቄ መደረግ ይኖርበታል። ለምሳሌ በቱኒዚያ ውስጥ ከ2011 እስከ 2014 እንደ አውሮፓ አቆጣጠር ብሔራዊ ምክክር ተደርገዋል። ይህ ብሔራዊ ምክክር ቱኒዚያ የተረጋጋች አካባቢ እንድትሆንም ረድቷል። በየመን ውስጥ በ2013 እስከ 2014 ለ2 ዓመት ብሔራዊ ምክክር ተደርገዋል። ብሔራዊ ምክክሩ ዛማች ሀገሪቷን አልጠቀማትም። ሳውዝ አፍሪካ ውስጥ ከ1990 እስከ 1997 ዓ.ም ብሔራዊ ምክክር ተደርጓል። ከ1991 እስከ 1993 ነው፣ ይቅርታ። ሊባኖን ውስጥ 2006 ብሔራዊ ምክክር ተደርጓል። ኢራቅ ውስጥ ከ2008 እስከ 2011 ለ3 ዓመታት ብሔራዊ ምክክር ተደርጓል። ማሊ ውስጥ በ1991 እና በ2021 ብሔራዊ ምክክር ተደርጓል። ኢጅፕት ውስጥ የአረብ ስፕሪንግን በተመለከተ በ2011 ብሔራዊ ምክክር ተደርጓል። በሶማሊያ ውስጥ በ2000 ብሔራዊ ምክክር ተደርጓል። በሀገረ መንግስት ግንባታና በሀገረ መንግስት ምስረታና በሰላም ግንባታ ላይ የተደረጉ ምክክሮች ናቸው። ምክክሮቹ ከህዝብ ሰሌክት ሆኖ የቀረቡ እነዚህ 4000 የሚሆኑ ሰዎች ለሀገሪቱ ሰላም እድገትና ብልጽግና ቆርጠው የተነሱና መሰረት ለመጣል የተነሱ መሆናቸው ከተረጋገጠ ይሄ ብሔራዊ ምክክር ውጤት ያስገኛል ብለን እንጠብቃለን። ምክንያቱም እንደ ኢትዮጵያ ባሉ ሀገሮች ውስጥ ይሄ አሁን የተጀመረው በ2026 ወይም ደግሞ
በ2018 እንደ ኢትዮጵያ አቆጣጠር ከሐምሌ 7 ቀን ጀምሮ የተጀመረው ለ3 ሳምንታት የሚፈጅ 4000 ሰዎችን ያካተተው ምክክር ውጤታማ ይሆናል ብለን እንጠብቃለን። ነገር ግን የህግ የበላይነት ግንባታ ገዢ አጀንዳ ሆኖ መቅረብ የነበረበት ጉዳይ ነው ብዬ አምናለሁ። ምክንያቱም የህግ የበላይነት ግንባታ በሀገሪቱ ውስጥ ፍትህና ርትዕን የሚያሰፍን ነው። ፍትህና ርትዕ በሌለበት ሁኔታ በዜጎች መካከል የመተማመን ሁኔታ ላይኖር ይችላል። ፍትህ የሚያጣ ህዝብ በሰይፍ ስለት ፍትህ ለማግኘት አምጾ ሊነሳ ይችላል። ስለዚህ የህግ የበላይነት ግንባታ፣ የሰላም ግንባታ እነዚህና የመሳሰሉት በዚህ አጀንዳ ውስጥ ተካቶ መቀጠል አለባቸው ብዬ አምናለሁ። ምናልባትም በአጀንዳዎቹ ውስጥ እነዚህ ይኖራሉ የሚል እምነት አለኝ። የህግ የበላይነት በሌለበት ሀገር ውስጥ የህግ የበላይነት ያን ያክል ባልተከበረበት ሁኔታ ዲሞክራሲያዊ ምርጫም ትርጉም አይኖረውም። በዲሞክራሲያዊ ምርጫ የተመረጠውን ሰው እንኳን በሰይፍ ስለት ለመጣል የሚነሱ ሊኖሩ ይችላሉ። እዚህ ላይ ጋሻ ብርሃን ለምሳሌ አሁን ይሄ እንግዲህ ኢትዮጵያኖች ላይ ያሁን የለውጡ መንግስት ላይ የመጡ ችግሮች አይደሉም፣ ሲንከባለሉ የነበሩ ችግሮች ናቸው። ያው እንደ ዕጣ ሆኖ የለውጡ መንግስት ላይ ወድቆ አሁን ደግሞ የለውጡ መንግስት ከሰራባቸው አያሌ ስራዎች አንዱና ትልቁ የሚባለው ይሄ ነው። ህገ መንግስት እስከ መቀየር፣ የህዝቦችን አብሮነት እስከ ከመጠራጠር በማውጣት የኢትዮጵያዊ አዲሷን ኢትዮጵያ የምትገነባበት ታሪካዊ ገጠመኝ። ይሁንና ይህንን እያጥላሉ ዛሬም በጠመንጃ መሳሪያ 4 ኪሎ ገብተን ልክ እንደ ግንቦት 20 አይነት የሚያልሙ ብዙ ታጣቂዎች አሉና ይሄ አሁን ማድረግ የሚቻልበት ነባራዊ ሁኔታ ላይ ያለው ነው ሁኔታ በመሰረቱ ከእንግዲህ በኋላ አሁን በኢትዮጵያ ተጨባጭ ሁኔታ በሰይፍ ስለት የሚመጣ መንግስትም ሆነ የሚሄድ መንግስት አለ ብዬ አላምንም። ምክንያቱም የኢትዮጵያ ህዝብ ፍላጎት ባለፈው ምርጫ ቁልጭ ብሎ ታይቷል። ብዙ ፓርቲዎች ተወዳድረዋል። ድምፅ ያገኙም ድምፅ ያላገኙም አሉ። ባለፈው 7ኛ ምርጫ ፓርቲዎቹ ራሳቸው መዝነዋል ብዬ አምናለሁ። ብዙ ሲናገሩ የነበሩ ብዙ ለውጥ ሀገረ መንግስቱን አፍርሰን እንገነባለን ሲሉ የነበሩ ህዝብ ውሳኔ ሰጥቶባቸዋል። ከምርጫው በኋላ እኮ ራሳቸው ደግሞ መፈራረስም ይጀምሩ አሉ። ለምን? ምን ያህል የኢትዮጵያ ህዝብ እንደሚመለከታቸው፣ ምን ያህል የኢትዮጵያ ህዝብ እንደሚያዳምጣቸው እነሱና ፓርቲያቸው ራሳቸውን ከሚያውቁት በላይ የኢትዮጵያ ህዝብ አብጠርጥሮ እንደተገነዘባቸው ያወቁት በዚህ በምርጫ ነው። ይሄ የህዝብ ውሳኔ ነው። በመሰረቱ ምርጫውን የተሳተፉ በሙሉ ድል አድራጊዎች ናቸው። ለምን? የህዝብ ውሳኔ አግኝተዋል። አሸናፊውም ተሸናፊውም ድል አድራጊ ነው። አሁን የሚጠበቅባቸው የህዝቡን ውሳኔ ማክበርና ለሚቀጥለው ሁኔታ መዘጋጀት ነው። ከሚገነቡት ጋር መገንባት ነው። ኢኮኖሚውን መገንባት ነው። ሰላምን መገንባት ነው። እድገትን መገንባት ነው። የሚያዋጣው ብልጽግናን ማቃረብ ነው። ስለዚህ በምንም አይነት መንገድ የህዝብን ውሳኔ የማያከብር ሰው
ብኖር በዚህን ጊዜ የኢትዮጵያ ሕዝብ አንጠርጥሮ ውሳኔ ሰጥቶበታል። ያንን የማያከብሩ ለጥፋት ብቻ የተዘጋጁ ነው ብለን ነው የምናምነው። አሁን ስንሰማ እንግዲህ ብዙ ነፍጥ ያነገቡ ነፃ አውጪዎች ያሉበት ሀገር ነው። ጨቋኝና ተጨቋኝ የሚል ትርክት በጣም በብዙ የተንሰራፋበት ነው። እንደ ምሳሌ ብናነሳ የብልጽግና መንግስት እንግዲህ ከብዙ ብሔር ብሔረሰቦች የተዋቀረ መንግስት ነው። ለምሳሌ ኦፒዲዮን ብናየው የኦሮሞን ማህበረሰብ እኩል የተገኘ ነው። ይሁንና ከዛው ደግሞ ማህበረሰብ እንደ ብዙ አይነት የኦነግ ብዙ ስላለ ብዬ ነው ብዙ አይነት ኦነግ ፈልቶ የራሱ ወገን ጋር የሚዋጋበት አማራ ክልል ብናይ ፋኖ ይባላል። አሁን ደግሞ ትግራይ ላይ እንግዲህ መፈንቅለ መንግስት ያደረጉት እነ ዶክተር ደብረጽዮን እየዛቱ የአሜሪካኑ አምባሳደርን እንኳን ላለማናገር እንግዲህ ከኋላ ያለውን ጀርባውን ባናቅም እንዲህ አይነት ውጥንቅጥ ያለበት ሁኔታ ላይ ኑ እንመካከል፣ ሀገረ ግንባታ እናርግ ሲባል አንፈልግም፣ የሚያስፈልገን የሽግግር መንግስት ነው የሚሉ አሉ። እና እነዚህ ቋንቋ እርስ በርሳቸው የማይገባቡ በሽግግር መንግስት ውስጥ እንዴት አብረው ይሄዳሉ የሚሉ የፖለቲካ አዋቂዎችም ይህንን ይሰጣሉ። እና ጠቅላላ አድርገው ቢመልሱልና ሳብራ። አዎ እንግዲህ ይሄ ብሔራዊ ምክክሩ ችግር ፈቺ ነው ብዬ አምናለሁ። የፖለቲካ ጉዳይ፣ የኢኮኖሚ ጉዳይ፣ የህግ ጉዳይ፣ የሰላም ጉዳይ በዚህ ሂደት ውስጥ ይፈታል ብዬ አምናለሁ። ሁሉም ጦርነቶች መጨረሻቸው ምክክር ነው። በዚህን ጊዜ በዓለማችን ላይ አሸናፊና ተሸናፊ በማይገኝበት በዚች ምድር ላይ በዚህ ሰዓት ባለው ቴክኖሎጂ ባለው ሳይንስ ምክክር በጣም አስፈላጊ ነው። በተለይ እንደ ኢትዮጵያ ያለው አገር ውስጥ የሚኖር ህዝብ ገና የዲሞክራሲ ግንባታ፣ የኢኮኖሚ ግንባታ፣ የማህበራዊ ኑሮ ግንባታ፣ የሰላም ግንባታ፣ የህግ ግንባታ፣ የህግ የበላይነት ግንባታ በስፋት የሚካሄድበትና የሚጠበቅበት ሀገር ውስጥ ምክክር በጣም አስፈላጊ ነው። በጠመንጃ አፈሙዝ ከእንግዲህ በኋላ የሚመጣና የሚሄድ መንግስት አለ ብዬ አላምንም። ዳሩ ግን ቅድም እንዳልከው በትግራይ ውስጥ ያለው ሁኔታ የነበረ እና ያለ ሆነዋል። ዳሩ ግን እነዚህ ሰዎች ታንክ፣ መድፍ፣ ሮኬት እያወናጨፉ 4 ኪሎ ለመግባት እስከ ደብረ ሲና ድረስ መጥቶ እንደነበሩ የታወቀ ነው። ነገር ግን ከሽንፈት አላመለጡም። በዚህ ባለፈው ምርጫ ማጆሪቲው የኢትዮጵያ ህዝብ ብዙሃኑ የኢትዮጵያ ህዝብ ምርጫውን አከናውኗል። ድምፁ እየተረጋገጠ ነው። ስለዚህ ህዝቡ ምን እንደሚፈልግ ሰላማዊ ነገር እንጂ የመሳሪያ እየወዘወዘ የሚሸልልን እንደማይፈልግ ህዝቡ በነቂስ ወጥቶ አሳይቷል። የምርጫው ሂደት ስለ ምርጫ ሁኔታ ብዙ ሊባል ይችላል። ግን የህዝቡ ፍላጎት ያ መሆኑን እንግዲህ የጦር ቀጠና አንዳንድ ታጣቂዎች ብትመርጡ እንኳን ብለው ባስፈራሩበት ላይ በነቂስ ወጥቶ ህይወቱን አስይዞ ያደረገው ምርጫ ነው። ሰው ባጭሩ ሰላም ነው የሚፈልገው። እውነታውን እየተናገረ ነው። እንደው የህግ የበላይነት ላይ ብለን እንጨርሳለን። አሁን እርሶ በነበሩበት አሜሪካን ሀገር አያሌ ህጎች አሉ። በጣም ሲሪየስ የሆነ ህዝቡ ለህግ ምን ያህል እንደሚገዛ ቅድም ሲያወሩ ነበር። አንድ መኪና ትራፊክ መብራት እንኳን ቢጥስ ከትራፊኩ ይልቅ ህዝቡ እንዴት እየደወለ ለህግ እንደሚያቀርብ፣ በዛው ልክ ደግሞ በጣም ለማመን የሚከብድ ህፃናቶችና ዘግናኝ የሆኑ ወንጀሎችም ደግሞ የሚፈጸምበት ነው። አንዳንዱ ከጭንቅላት ጋር የተያያዘ ነገር አለ። አንዱ በቅርቡ ካዩት 8 ቤተሰቡን የገደለ አባት አይተናል፣ ሚስቱን ልጆቹን። እና አሜሪካን ሀገር የህግ የበላይነት የሚከበረው እንዴት ነው? ህግስ አንዳንዴ ህግ ተጥሶ ደግሞ እንደዚህ ለተለያየ ሁኔታ ህፃናቶች፣ ሰዎች የሚሞቱበት ስላለ የህግ የበላይነትን አሁን ከኢትዮጵያ ነባራዊ ሁኔታ ጋር ትንሽ ቢሉ ነው። አዎ የህግ የበላይነት ጉዳይ ከማንሳቴ በፊት
እስቲ ስለ ሽግግር መንግስት ጥቂት ልናገር። ሽግግር መንግስት ልክ ነህ። የሽግግር መንግስት በዛሬቷ ዓለም ላይ የለም። የቀረነ ፋሽን ኦልድ ፋሽን ሆኗል። ለምሳሌ የሽግግር መንግስት ሁል ጊዜ ኃላፊነት የጎደለው መንግስት ነው። የሽግግር መንግስት ማለት እኮ በህዝብ ያልተመረጠ የተወሰኑ ግሩፖችና ግለሰቦች ተጠራርቶ የሚያቋቁሙት በህዝብ ያልተመረጡ የህዝብ ድጋፍ የሌላቸው ናቸው። ለምሳሌ በኢትዮጵያ የሽግግር መንግስት አዲስ ነገር አይደለም። ወያኔ አዲስ አበባን ሲቆጣጠር እኮ የሽግግር መንግስት ተመስርቶ ነበር። በህዝብ ድምፅ ያልተመረጠው ይሄ የሽግግር መንግስት ኤርትራ ነፃ ስትወጣ የኢትዮጵያ ወደብ አሳልፎ የሰጠ መንግስት ነው። ሁል ጊዜ የሽግግር መንግስት በሀገራዊ ጉዳይ ላይ በምንም አይነት ውሳኔ ማስተላለፍ አልነበረበትም። በሀገራዊ ጉዳይ ላይ ውሳኔ ማስተላለፍ የሚችሉት በህዝብ የተመረጡ ብቻ ነው መሆን የነበረባቸው። ህገ መንግስቱ እንኳን የተለያዩ ነገሮች ረቆ በስራ ላይ ባልዋሉበት የሽግግር ቻርተር በሚል ፈሊጥ የኢትዮጵያ መሰረታዊ የባህር በር የነበረውን አሰብን ያለ ኢትዮጵያ ህዝብ ድምፅ የሽግግር መንግስት ነው አሳልፎ የሰጠው። እዚህ ኢትዮጵያ ውስጥ ብዙ ፓርቲዎች ስለ ሽግግር መንግስት ያዜሙ ሰማለን። ሽግግር መንግስት ነው የሚሉት። አሁን በቅርብ ምርጫ ከመካሄዱ በፊት እንኳን የሽግግር መንግስት ጠያቂዎች እንደነበሩ ሰምቻለሁ። ከምርጫው በፊት የኦሮሚያ መንግስት ፈርሶ ሽግግር መንግስት እንዲቋቋም የጠየቁ ፓርቲዎች ናቸው የሚባሉትም ሰምቻለሁ። የሽግግር መንግስት እኮ ምርጫ በማይካሄድበት ቦታ ህብረተሰቡ ድምፅ ሰጥቶ የራሱን መሪ በማይመርጥበት ሁኔታ ለተወሰነ ጊዜ የሚመሰረት መንግስት ነው። ይሄ መንግስት በዚያ አገር ውስጥ በተመሰረተበት ሀገር ውስጥ ምንም አይነት ውሳኔ ማስተላለፍ አይችልም። ስለዚህ የሽግግር መንግስት ብሎ የሚያዜሙት አንደኛ የህዝብ ድጋፍ የሌላቸው ፓርቲዎች ናቸው። ህዝብን ከጎናቸው ለማሰለፍ በምንም አይነት መንገድ የማይችሉ መንግስት ፈርሶ የሽግግር መንግስት እንዲመሰረት ሁል ጊዜ ይጠይቃሉ። ይሄ ጥያቄ ከኃይለ ሥላሴ ዘመነ መንግስት ጀምሮ እስከ ዛሬ ድረስ የሚጠይቁ ሰዎችን እኔ አይቻቸዋለሁ አሉ አይደል? እስካሁን ድረስ በአቋራጭ ስልጣንን ለመያዝ ነው። በአቋራጭ ስልጣን ለመቆናጠጥ የሚያስችላቸው የሽግግር መንግስት ብቻ ነው። ምክንያቱም በህዝብ ዘንድ ቅቡልነት የላቸው። አሁን በአሁኑ ምርጫ የኢትዮጵያ ህዝብ ድምፅ ሰጥተዋል። የኢትዮጵያ ድምፅ ማጆሪቲ የኢትዮጵያ ህዝብ ድምፅ ሰጠው። ደግሞ ማንም ሰው የማክበር ግዴታ አለበት። ተወዳድሮ የወደቀውም ድል እንዳደረገ አድርጎ መውሰድ አለበት። ሽንፈቱን መከናነብ አለበት። ለምሳሌ ባራክ ኦባማና መኬን በተወዳደሩ ጊዜ ትልቅ ፉክክር ነው በመካከላቸው ተካሂዶ። ይሁን እንጂ ባራክ ኦባማ አሸነፈ። መኬን ዊዝ ሚኒት የደስታ መግለጫ አስተላለፈለት። የሰለጠነ ፖለቲካ ባራክ ኦባማ እንኳን ደስ አለህ ከማለቱም በላይ ለመረጡት ሚሊዮን ሰዎች ደግሞ ባራክ ኦባማ ድል ማድረጉን በምርጫው ማሸነፉን ገልጾ ባራክ ኦባማ የእናንተም የኔም ፕሬዝዳንት ነው ብሎ መልእክቱን አስተላልፎ ነበር። ምክንያቱም የህዝብ ውሳኔ ነው። ምንጊዜም ቢሆን የህዝብ ውሳኔ መከበር አለበት። አንዳንድ ቦታዎች ላይ ምርጫዎቹ በአንዳንድ ነገሮች የተሰነካከሉ ቢሆንም ማጆሪቲው የኢትዮጵያ ህዝብ በሚሊዮን የሚቆጠር ከ50 ሚሊዮን በላይ የሚሆን ህዝብ ቀርቦ ድምፁን የሰጠበት ስለሆነ የሽግግር መንግስት የሚል ዜማ ከእንግዲህ በኋላ የሚዘመርበት አይነት ሁኔታም ሊኖር አይችልም። የህግ በላይነት ብዬ ደግሜ ደጋግሜ የተናገርኩበት ምክንያት
እኔ የምኖረው በአሜሪካ ውስጥ ነው። በአሜሪካ ውስጥ የህግ የበላይነት አለ። በምንም አይነት መንገድ አንድ ሰው መብራት ጥሶ ቢሄድ ምናልባት 10 እና 15 ሰው ለፖሊስ ይደውላል። የህግ የበላይነትን የሚያከብረው ማን ነው? ህዝብ ነው። የሚያስከብረውም ህዝብ ነው። ስለዚህ ማንኛውም ሰው በህግ መዳኘት አለበት። በአሜሪካ ውስጥ አንድን ሴት ልጅ ተንጠራርቶ መያዝ አይቻልም፣ ማዳሰስ አይቻልም ያለ ፈቃዷ። ሃራስሜንት ነው። ወንጀሉም ከፍተኛ ነው። እሱም ብቻም አይደለም፣ መሳደብ ይቻላል አሜሪካ ውስጥ። ግን ድራጋቶሪ ስፒች መናገር አይችልም። ዘሪን የሚነካ ማንነትን የሚነካ ጾታን የሚነካ ድራጋቶሪ ስፒች ይባላል። እስከ 25 ዓመት ድረስ ያስቀጣል። ሰዎች አሁን አሜሪካ ውስጥ ቢሳደብ ምንም ችግር የለም ብለው የሚናገሩ አሉ። ድራጋቶሪ ስፒች ግን መናገር አይችልም። አንተ እንደዚህ ነህ፣ በዘሪ፣ በሃይማኖቲ፣ በማንነቲ፣ በአካል ጉድለቲ በአንተ ላይ ስድብ የሰነዘረ ሰው ይቀጣል። ሴቶችን ተንጠራርቶ የነካ ሰው ይቀጣል ያለ ፍላጎቱ። የትራፊክ ሌን መብራት ሳያሳይ ሲግናል ሳያሳይ የቀየረ ሰው ይቀጣል። ማንንም ሰው ገጭቶ ማምለጥ አይቻልም። ቀጥ ብሎ ቆሞ ሁኔታውን ማስረዳት ነው። የህግ የበላይነት በየቦታው አለ። ስነ ምግባርም አለ። ስለዚህ ያንን ስነ ምግባር ያንን የህግ የበላይነት እዚህ ማስፈን ያስፈልጋል እኮ። አሜሪካኖቹ የሰለጠኑ ሀገሮች ይህንን ህግ ተግባር ያደርጉት ጠንካራ ህግ በማርቀቅና ህግ አስፈጻሚው ደግሞ ሲሪየስ ስለሆነ ነው። ማለትም አንድ ሰው ሎቢ አድርጎ የህግ አስፈጻሚውን የሚወጣበት ሀገር አይመስልኝም። ወንጀሉን በቴክኖሎጂም በምንም ስላለ ማለት ነው። እንደዛም ሆኖ ግን አያይዞ እንዲመልሱልን ቅድም ዳታ ሲያወሩሉ ነበረ። እንደዛም ሆኖ ግን በጣም ወደ 800,000 ህፃናቶች ናቸው በአመት ከአሜሪካን ሚስ ይሆናሉ፣ ይጠፋሉ። ልጅን እንደፈለጉ የሚለቁበት ሀገር አይደለም። እንቅስቃሴዎች ሁሉ ሲነግሩኝ ባልተገባ ወይም በሆነ በማያውቁት ሰፈር እንቅስቃሴ ማድረግ አይቻልም። ፖሊስ ሲሪየስ ነው በዚህ ጉዳይ። በዛ ላይ ደግሞ ይሄ ድራግ እንዳሉ ሴት መድፈር፣ በሀገር ላይ ራሱ ማሴር ከፍተኛ ወንጀል እንደሆነ አሜሪካኖች ደግሞ እንዲህ ይላሉ። ይሄ እኮ አሜሪካ ነው ይላሉ በፕራውድ አድርገው የሆነ ነገር ዚስ አሜሪካ ይላሉ። እና ይህንን እንዲሉ እንደዚህ እንዲናገሩ ያደረጋቸው ያው አስተዳደሩ ነው፣ ህጉ ነው። ግን መሪዎች ይለዋወጣሉ። አሁን የትራምፕ መሪ ያለ መንግስት ነበረ በፊት። ይሄንን አካሄድ እንደው ከኛ ሀገር ጋር ተሞክሮ ጋር አያይዞ ቢነግሩን። እንግዲህ በአሜሪካ የተራቀቀ ወንጀል አይሰራም ማለት አይደለም። ወንጀል ይሰራል፣ ግን ወንጀለኛው አያመልጥም። የትም መግባት አይችልም። አሜሪካ መንገዱ፣ ጫካው፣ የቱ ፍሪዌው በካሜራ ሰርቭላንስ ስር ነው። ከዚህ ሰነስተ 3000 ኪሎ ሜትር ብትጓዝ ትገኛለህ። በእርግጥ ሂውማን ትራፊኪንግ አለ። ለምሳሌ ህፃናቶች ይጠፋሉ። በግምት NCIC ወይም ናሽናል ክራይም ኢንቨስቲጌሽን ሴንተር በየአመቱ በሚያወጣው ዳታ ላይ ሪፖርት ላይ ናሽናል ክራይም ኢንቨስቲጌሽን ሴንተር የሚባለው የሚያወጣው ሪፖርት ላይ በአመት ወደ 800,000 ህፃናት እንደሚጠፉ አስፍሯል። ይሄንን እንዲህ አይነቱን ወንጀል የሚፈጽሙት ደግሞ በህገወጥ መንገድ
በአሜሪካ ሊስት ላይ ወይም ደግሞ በአሜሪካ መንግስት ያልተመዘገቡ ወንጀለኞች ናቸው። ከተለያዩ ሀገሮች በተለይ ከኤል ሳልቫዶር የሚመጡ ከሜክሲኮ አካባቢ የሚመጡ ጥቂት እነዚህ ናቸው። በአሜሪካ ሀገር ውስጥ መታወቂያ አውጥቶ የማይንቀሳቀሱ ሰዎች ናቸው እንዲህ አይነቱን ሌብነት የሚፈጽሙት። ህፃናቶቹ ሚስ ይሆናሉ። አሁን ትራምፕ ስልጣን ከያዘ በኋላ ከተሰቀሉት ከተዘረፉት ወይም ከተሰረቁት ወደ 800 ሺህ ከሚሆኑ ህፃናት መካከል 80 ሺዎቹ እንደተመለሱ ተሰምተዋል። ምክንያቱም እነዚህ በህገወጥ መንገድ በአሜሪካ ውስጥ የሚኖሩ በአሜሪካ ሊስት ላይ የሌሉ አሻራ ያልሰጡ መታወቂያ የሌላቸው ወንጀለኞች እየተያዙ ወደ ሀገራቸው እንዲመለሱ ከተደረገ በኋላ እነሱ የደበቋቸው 80 ሺህ ህፃናት ወደ ቤታቸው እንደተመለሱ ዜናውን ሰምተናል። ስናይ ምን ግዛት እንደሆነ እንጃ ጫካ ውስጥ ያለ ቤት ነው። በጣም ብዙ ሺህ ህፃን ትንሽ ሁሉ ሳይቀሩ ፋሚሊ ነገር ናቸው አግተው ትልልቅ ሰዎች ናቸው ደግሞ በእድሜ ኢቭን በሲሲቲቪ ካሜራ ሲደበድቧቸው ምን ሲሏቸው ወደ 80 የሚሆኑ ህፃናቶች አይተናል። እና ይህን ለምንድን ነው እንደዚህ የሚያደርጉት? ዋናው አብዛኛውን ጊዜ ይሄ ቫይታል ኦርጋን ዲለሮችም ይጠቀሙበታል የሚል ግምት አለ። ስለዚህ እኛውን ልጆቻችንን ወደ ትምህርት ቤት ስንወስድ አስረክቤን ጠዋት እናስረክባቸዋለን፣ ማታ ደግሞ እንረከባቸዋለን። ጥበቃ እናደርግላቸዋለን። በተለይ በአሜሪካ ውስጥ ትልቁ ነገር ህፃናትን ማሳደግ ነው። ቤት ህፃናትን በምታሳድግበት ጊዜ ትምህርት ቤት ሄደ ማስረከብ አለብህ። ከትምህርት ቤት ደግሞ መውሰድ አለብህ። ስጋት አለ፣ በጣም ስጋት አለ። ይሁን እንጂ ግን የህግ የበላይነትን በማስከበር ረገድ ታላቅ ሚና እየተጫወተ የሚገኘው የአሜሪካ ህዝብ ነው። የአሜሪካ ህዝብ ህግን ያከብራል፣ ህግንም ያስከብራል። እዚህ ኢትዮጵያ ውስጥም የህግ የበላይነት ግንባታ መኖር አለበት ያልኩት እንዲህ አይነቱ ወንጀል በሚፈጸምበት ጊዜ ህብረተሰቡ ህግን በማክበርና ህግን በማስከበር ረገድ ሚናውን መጫወት መቻል አለበት። መብትና ነፃነቱን መብቱና ግዴታውን ማወቅ አለበት። ምን አገባኝ ብሎ አሁን እዚህ ሀገር ወንጀል ሲፈጽም ሲያይ ምን አገባኝ ብሎ የሚያልፋለ። ሁለተኛ ደግሞ ራሱ እንደ አይን ምስክር እንኳን ሲቀርብ ደግሞ ይጉላላል። እንደ ምስክርም አይደለም። ብዙ ጊዜ በሚደረግ ምርመራ ሰዎች ያ ስጋት አለባቸው። በቅርቡ ከእርሱ ጋር ሳውራ በጣም በሚያሳዝን ሁኔታ ወደዚህ አንድ ልጅን ለሞባይል ብለው ሴቶችና ጎረምሶች ገለው ጥለው ትቦ ውስጥ በ48 ሰዓት ተያዘ ሲል በጣም ደስ ይላል። ምን ያህል በቴክኖሎጂ የዘመነ ክትትል እንደተደረገን እና የህግ የበላይነት ከበጋ ሀገራዊ ምክክር ኮሚሽኑ አንዱ ትልቁ አጀንዳ መሆን አለበት ነው የሚሉት እርሱ። አዎ የህግ የበላይነት ግንባታ ግንባታ ከታች ከትምህርት ቤት ከመሰረት ትምህርት መጀመር አለበት። ህፃናቶች በትምህርት ቤት ገና እንደገቡ የ4-5 ዓመት ልጅ ነው እንዴት በህግ መጠቀም እንደሚችሉ እያስተማሩ መሄድ አለባቸው። እንደው ከትልቅ ይቅርታ ጋር በፊት እርሶ በነበሩበት ዘመን ይሄ ግብረገብ የሚባለው ትምህርት ነው ድሮ ግብረገብ ተብሎ የሚሰጠው ነው። የግብረገብ ትምህርት ይሰጣል። ይሄ ግብረገብ ማለት አባቶቻችንን፣ እናቶቻችንን፣ ታላላቆቻችንን ማክበር እንድንችል እግዚአብሔርን እንድንፈራ ታላላቆቻችንን ደግሞ ሁሉ ጋሼ ብለን እንድንጠራ እንድናከብር የግብረገብ ትምህርት በትምህርት ቤቱ ይሰጥ ነበር። ዛሬ ግን ያ የግብረገብ ትምህርት እንኳን ከአንድ ሃይማኖት ጋር የተገናኘ ነው ቢባል እንኳን በቀጥታ በትምህርት ቤቱ ካሪኩለም ውስጥ ገብቶ የህግ የበላይነት ትምህርት መሰጠት አለበት። አሜሪካን ሀገር ለህፃናቶች ወይንም ከታች ጀምሮ ነው እንዲህ አይነት ፋውንዴሽን የሚሰራባቸው? አዎ ትምህርት ይሰጣቸዋል። ያውቃሉ። ወንጀል ሊሰራባቸው ሰው ከፈለገ ምን ማድረግ እንደሚገባቸው ትምህርት ቤት ውስጥ በሚማሩበት ጊዜ እርስ በራሳቸው ከተጣሉ ምን ማድረግ እንደሚገባቸው ማንኛውም ህፃናት ይቀጣሉ። በተለይ ተማሪዎች
በ3 ህግ ስር ናቸው። 1 በቤተሰብ ህግ ስር ናቸው። 2 በትምህርት ቤት ህግ ስር ናቸው። 3 በመንግስት በሀገረ መንግስት ህግ ስር ናቸው። ስለዚህ በዚህ አይነት ሁኔታ ህፃናቶች በትምህርት ቤት ውስጥ ምን ማድረግ እንደሚገባቸው በደንብ ተደርጎ ኦሪየንቴሽን ይሰጣቸዋል። እንዴት ለእያንዳንዱ ህፃን 91 ስልክ ቁጥር ይሰጣቸዋል። አንድ ነገር ቢሆኑ እንኳን ለፖሊስ መደወል እንዲችሉ። እዚህ ሀገር ይሄ የለም። ቢደውሉም ህፃናት የሚደርስላቸው። ስለዚህ ነው የህግ የበላይነት ግንባታ መገንባት አለበት። የዚህ ውይይት የዚህ ናሽናል ዲያሎግ ትልቁ አጀንዳ የህግ የበላይነትን እንዴት በህብረተሰቡ መካከል እናሰፍናለን መባል አለበት። አብዛኛውን ጊዜ የህግ የበላይነት ባለመኖሩ የተነሳ የራሱን መብትና ነፃነት ለማስከበር ሲባል የሰይፍ ስለት ይዞ የሚታገል መኖር የለበትም። ጠመንጃ ይዞ ጫካ የሚገባ መኖር የለበትም። ፍትህ ማግኘት አለበት። የፍትህ ሰዎችም በዚህ አይነት ሁኔታ ስለ ፍትህ ሁኔታ የህግ የበላይነት ግንባታ ማለት ፍትህን፣ ዳኞችን፣ ጠበቆችን፣ አቃቤ ህጎችን፣ ፖሊሶችን ያካትታል። የህግ የበላይነት ግንባታ ማንኛውም ፖሊስ የህግ የበላይነትን መቀበል አለበት። አምኖ ከህግ ውጪ አንዳችም ነገር ማድረግ የለበትም። የህግ የበላይነት በየመስሪያ ቤቱ፣ የህግ የበላይነት በሚኒስቴሮቹ ኦፊስ ውስጥ፣ የህግ የበላይነት በአስተዳደር ኦፊስ ውስጥ፣ በተለይ ደግሞ እዚህ አዲስ አበባ የህግ የበላይነት በኤሌክትሪክ መብራት ኦፊስ ውስጥ፣ የህግ የበላይነት የውሃ መስሪያ ቤት ኦፊስ ውስጥ ተግባራዊ መሆን አለበት። መንግስት የህግ የበላይነት ጣሰባቸውን ቦታዎች በሙሉ ፈልፍሎ በማውጣት የህግ የበላይነት እንዲከበር ያስፈልጋል። በመንግስት መስሪያ ቤት ውስጥ የህግ የበላይነት መስፈን አለበት። መንግስታዊ ኤቲክስ በዚህ ሀገር ላይ መኖር አለበት። ኤቲክስ ሲባል 3 ነገሮችን ያካትታል። ፐርሰናሊቲ፣ ዲግኒቲ እና ኳሊቲ። ይሄ መኖር አለበት በአንድ መስሪያ ቤት ውስጥ። በአንድ የመንግስት መስሪያ ቤት ውስጥ የሚሰራ ማንኛውም ሰው ፐርሰናሊቲውን መጠበቅ አለበት። ክብርቲት አዳነች አቤቤ በቀደም ለአስተዳደሮች ንግግር ሲያደርጉ በመርሞላር ነው እንግዳ ቁጭ ብሎ እናንተ ወጣችሁ ሻይ የምትጠጡት፣ ሲሄዱ ሻይ እየጠጡ ነው የሚፈልጉት ባለስልጣን። ሲፈልግ ደግሞ ይገላምጡታል፣ ያመነቃቅሩታል። እና ታክስ እኛ እየከፈልናቸው ደሞዝ ከህዝብ ተሰብስበው የተሰጣቸው በየክፍለ ከተማው በየወረዳው እንደው አያደርሱት የሚያስኬድ ጉዳይ አምጣ እንጂ በጣም ህዝቡ የሚያዝንበት ሁኔታ ላይ ነው። እና እነዚህ የመንግስታዊ ኤቲክሶች በጣም ወሳኝ ናቸው። አዎ፣ ለምሳሌ የህግ የበላይነት ተከበረበትን ቦታ መጥቀስ ይችላል። እንደ ሞዴል ከዚህ ቀደም ወረስት በጣም አሳፋሪና አሳዛኝ ቦታ የነበረ እንደ ኢሚግሬሽን አይነት የህግ የበላይነት እዚያ መከበሩ ብቻ አይደለም፣ ዲሲፕሊናቸው፣ ዩኒፎርማቸው፣ አነጋገራቸው፣ መስተንግዷቸው በደንብ ተስተካክሏል ለማለት ይቻላል። አዲስ መሶብም እኔ ራሴ እጅ ነው ያየሁት። አዲስ መሶብም በጣም ስርዓት አለ። እጅግ በጣም በተለይ እዚህ ኢሚግሬሽን የዛሬ 4 ዓመት 5 ዓመት የነበረበት ሁኔታ ቢታይ በጣም ትገረማለህ። እኔ ለልጆቼ ግሪን ካርድ ወይም የሮ ካርድ ለማውጣት እጄ 100 ሰው ተሰልፈዋል። ጠዋት 12 ሰዓት ሲል ወዲያውኑ እንደሄድኩ 100 ሰው ተሰልፈዋል። ግን 100 ሰው የተሰለፉት የሰፈር ጎረምሶች ናቸው። ወረፋ ነጋዴዎች አንዲት ትኬት በ1700 ብር ገዝቻለሁ። የወረፋ ቁጥር የተጻፈበት 1700። ዛሬ ይሄ ከኢሚግሬሽን ኦፊስ ተወግዷል። ወጣት ጄኔሬሽኖችን አሰልጥኖ አስገብተዋል። ስለዚህ ይሄ ጥራቱና የህግ የበላይነቱ በእንደዚህ አይነት ሁኔታ እንዲቀጥል አበረታታለሁ። ሁለተኛ የመንጃ ፈቃድ
መንጃ ፈቃድ ማውጣት መከራ ነበር ድሮ። እዚህ ቃሊቲ አካባቢ የሚገኘው የመገናኛ የመንጃ ፈቃድ የሚወጣበት ቦታ ሄጄ ያደረጉልኝ የሚያደርጉት ለኔም ያደረጉልኝ መስተንግዶ ለሌሎችም እያደረጉ ያሉት በጣም ነው ሳቲስፋይድ ሆንኩኝ። እዚያ ቦታ ባጅ ያንጠለጠሉ፣ ዩኒፎርም የለበሱ፣ ከረባት ያሰሩ፣ ቆሞ ቀጥ ብሎ የሚያስተናግዱ ማንኛውንም ሰው አክብሮ የሚይዙ ናቸው። በአሜሪካ ነገር ትልቁ ነገር ሰው ጌታዬ ይባባላል። ታንኪው ጌታዬ። ሳሙና ሄደ ብትገዛው ከአንድ ሱቅ ታንኪው ጌታዬ ነው። ታንኪው ሴር፣ አንተም ስለሸጠልህ ታንኪው ሴር ጌታ ያመሰግናለሁ ብለህ ነው የምትሄደው። የህግ የበላይ በእንደዚህ አይነት መከበር አለበት። በፖስታ ቤት አካባቢም የተሻለ ሁኔታ እየታየ መሆኑን እጅ አይቻለሁ። ነገር ግን ትንሽ ይቀራቸዋል። የህግ የበላይነትን ለማክበር ማንኛውም ሰው ደንበኛ ንጉስ ነው ከተባለ ለንጉስ የሚሰጠውን አክብሮት መስጠት ነው። ይሄ መሶብ ብሎ አሁን ያቋቋሙት እጅግ በጣም ጠቃሚ ቦታ ነው። እዚያም ደግሞ ለቦሎ ለመሳሰሉት ነገር ሄጃለሁ። በአንድ ቦታ ላይ ነው በአንድ ሳምንት ውስጥ የማልጨርሰው በአንድ ሰዓት ውስጥ ጨርሼ የወጣው። በሲስተም የተሳሰረና ጥሩ አካሄድ የሚሄዱም ደግሞ እንደዚህ የሚመሰገኑ መስሪያ ቤቶች አሉ ማለት ነው። እንደ ሞዴል የሚታዩ አሉ። በኤሌክትሪክ መስሪያ ቤት፣ በውሃ መስሪያ ቤት ግብር ተቀበሉኝ ብሎ አቤቱታ የሚካሄድበት መስሪያ ቤቶች፣ እነዚህም መስተካከል አለባቸው። በትክክል መስተካከል አለባቸው። አንድ ሰው 12 ሰዓት ለኤሌክትሪክ ቢል ለመክፈል የሚቆምበት ምክንያት መቅረት አለበት። ውሃ ክፍል ሄደ ካሽ ካላመጣ ተብሎ ሌላ ባንክ ሄደ ካሽ አውጥቴ 5,000 6,000 ብር ካሽ የምትከፍልበት ሁኔታ በፍጹም መቆም መቻል አለበት። የውሃ ቆጣሪ የሚባለው ራሱ በሲስተም ውስጥ መግባት አለበት። አሁን እኮ እንደዛ ሆኗል። በዚህ በቴሌ ብር በባንክ መክፈል ይቻላል፣ ግን ብዙ ሰው ስለማይጠቀም እዛ ሄዶ ግርግርም ይፈጠራልና ወደ ሲስተም ሲገባ አሜሪካን ሀገር ያው ህጉን እኮ ማርቀቅ ብቻ ሳይሆን ለህጉ የሚያሰልጥ ደግሞ በጣም ዘመናዊ ሲስተሞች ይዘርጋሉ። ስለዚህ ነው ጉቦ አሜሪካን ሀገር መስጠት አይቻልም ይባላል ብዙ ጊዜ አይደለ? በረቀቀ መንገድ ካልሆነ በስተቀር ጉቦ ሁሉም ይቀበላል ማለት አይደለም። ሲስተሙ ራሱ እንደዚህ አይነት ነገር ሪጀክት ያደርጋል። አዎ፣ በአሜሪካ ውስጥ ሁሉ ነገር ኦንላይን ነው። ግብር የምትከፍለው ኦንላይን ነው። ሲስተሙ የቤት ኪራይ የምትከፍለው ኦንላይን ነው። የኢንሹራንስ የምትከፍለው ኦንላይን ነው። የውሃና የመብራት የምትከፍለው ኦንላይን ነው። ከቤት ወጥቴ የምትሄድበት ምንም ምክንያት የለም። የምትከፍልበትን ቀን ሲስተሙ ወዲያው ይልክልሃል። ሲደርስ አንተ ወዲያውኑ ትከፍላለህ። ሁሉም ነገር ኦንላይን ነው። ስለዚህ እንዲህ አይነት ሲስተም እዚህም ኤአይን እየተጠቀምን ነው ይባላል። እዛ ሳይንስና ቴክኖሎጂ ሄጄ ጎብኝቻለሁ። እኛ ኤአይን ወይም አርቲፊሻል ኢንተሊጀንስን ገና ሙሉ በሙሉ ስራ ላይ ሳንውል ኤጂአይ የመጣ ነው። አርቲፊሻል ጀነራል ኢንተሊጀንስ አንዳንድ ሀገሮች ሊጠቀሙ በዝግጅት ላይ ይገኛሉ። ከሱ ቀጥሎ ደግሞ ጭራሽ ይመጣል የተባለው ኤኤስአይ ነው፣ አርቲፊሻል ሱፐር ኢንተሊጀንስ። ስለዚህ አርቲፊሻል ኢንተሊጀንሱን እንኳን በአግባቡ እነዚህ የውሃና የመብራቶች ስራ ላይ ማወር መቻል አለባቸው። ህግና ስርዓትን በሚገባ የህግ የበላይነት በስራ ላይ ማዋል አለበት። ሰው ግብር ሄዶ 12 ሰዓት ወረፋ የሚጠብቅበት ምክንያት ምንድን ነው? ግብር ለመክፈል፣ የመንግስት ግብር ለመክፈል እና ስለዚህ የህግ የበላይነት የዚህ ምክክር ታፕ አጀንዳ መሆን አለበት ብዬ አሳስባለሁ። መልካም፣ እንግዲህ ዛሬ ቆይታችን ይመስላል። እንግዲህ ከጋሽ አብርሃም አብዲሳ ጋር የህግ የበላይነት በሀገራዊ ምክክር ቢኖር የጀልባ አጥንት ነው ለሚወጡት ህጎችም በሙሉ አሁንም ለምንግባባበት ነገር ራሱ እኮ ለምንወያይበት ማሰሪያ አንቀጹ ህግ ነው። በህግ
ጥላ ስር ነው የሚውሉ እና ጥሩም ጥቆማና ለተወያዮችም ጥሩ ነው። እኛም በጊዜው ለማድረስ ሞክራለን። ከዛም ባለፈ ጠቅለል ባለመልኩ ዓለም አቀፍ ይዘት ያላቸው ህጎች ምን መሆን አለባቸው በሚለው በዚህ መልኩ ተወያየን። ይህን ፕሮግራም ሀሳብ አስተያየት ሰጡበት። ተሾመ ነኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ዳሽን ምርጫችሁን። ሻሎም